ልጆች የሚባሉት እግዚአብሔር ርቧቸው ጠምቷቸው የሚገዙለት ናቸው። ባሪያዎች ደግሞ የሚባሉት ገሃነመ እሳትን እየፈሩ እግዚአብሔር ገሃነም እንዳይከተኝ እያሉ እግዚአብሔርን የሚያገለግሉት ናቸው። ሰራተኞች፣ ተቀጣሪዎች ወይም ምንደኞች የሚባሉት ደግሞ መንግስተ ሰማያትን እንዲሰጠኝ ብለው የሚያገለግሉት ናቸው። ግብፅ ውስጥ እስራኤል የሚሰሩት ፒራሚድ ለእስራኤላውያን ጉልበታቸውን ከመበዝበዝ በስተቀር ጥቅም የሌለው ፒራሚድ ነው። ያን ፒራሚድ ሊቃውንት ምን ብለው ይተረጉሙታል? እስራኤል ዕድሜ ዘመናቸውን ሰርተው አንድ ጥቅም ጠብ የማይልበት ፒራሚድ ነው የጎበኙት። ይህ ክርስቲያኖች ጥቅም የማይሰጣቸውና የነፍስ ጉልበታቸውን የሚያጠፋ ዕድሜ ዘመናቸውን የሚሰሩት የኃጢአት ግንብ ነው ይላል። ይህን መስቀል መያዝ የጌታዬን የኢየሱስ ክርስቶስን መከራ እሳተፋለሁ፣ ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነግሳል ይላል ርቱዐ ሃይማኖት የተባለ ኢትዮጵያዊ ሊቅ። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነግሳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስቀል በተተከለበት ኃይል አለ፣ ድል መንሳት አለ። ሁላችሁ አንድ ጊዜ መስቀል በተተከለበት ኃይል አለ በሉ እስኪ። በዚህ ኃይለ ቃል ነው የምንማማረው። አማርኛው ሲተረጎም ዘይቤውን ተከትሎ ሲተረጎም ድል መንሳት አለ ነው የሚለው። ኃይል ብዬ የተረጎምኩት መገለጫው ነው ድል መንሳት እና ለዚያ ነው ተረፈ ቄርሎስ የሚባል መጽሐፍ ምዕራፍ 11 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ፈርሞን የሚባል ሀገር ሊቀ ጳጳስ የሚሆን አንድ ሊቀ ጳጳስ የተናገረው ትምህርት ነው። ይህ ሰው ወይም ይህ የቤተ ክርስቲያን ሊቅ ከ200 ሊቃውንት አባቶቻችን ሊቃነ ጳጳሳት አንዱ ነው። በ431 ዓመተ ምህረት በቤተ ክርስቲያን ላይ ፈተና ሆኖ የተነሳውን የንስጥሮስን ክህደት ተከራክረው በብሉያትና በሐዲሳት መከታነት በሀብተ መንፈስ ቅዱስ ተመርተው እግዚአብሔር ገልጦላቸው ድል ከነሱ ሃይማኖት ካቀኑ አባቶቻችን አንዱ ነው። በዚያ ጊዜ ተገኝተው ሰኔ 21 ቀን ተከራክረው ረተው፣ የቀኑ አቆጣጠር በምስራቃውያን እና በእኛ ወደኋላ ወደፊት ይላል። ተሰብስበው ረተው የተመለሱ አባቶችን ጽሑፍ ቅዱስ ቄርሎስ ከራሱ ድርሰት ጋር አንድ አድርጎ ሰብስቦ አስተጋባይ ሆኖ አዘጋጅቶታል እና ይህ ተረፈ ቄርሎስ ይባላል እና በዚህ መጽሐፍ የፈርሞን ሊቀ ጳጳስ የሆነው አባት ሲናገር ሞኦ አማሌቅ እስራኤል ለአማሌቅ ይላል። ሞኦ እስራኤል ለአማሌቅ፣ እስራኤል አማሌቅን ድል ነሱ፣ አቸነፏቸው ይላል። እነሱ ንስጥሮስን ለምን ድል እንደነሱትና ተከራክረው እንደረቱት እንደምታውቁት በዓለመ መላእክት ትልቁ ዘንዶ መላእክትን አውኳቸው ነበረ። የዚያን ጊዜ በቅዱስ ገብርኤል በቅዱስ ሚካኤል መሪነት ሊቃነ መላእክት እየመሩ በምስጋናቸው በኃይለ እግዚአብሔር ዘንዶውን ተዋግተው ጥለውታል ይላል። ሁለተኛ ግን ዲያብሎስን ተካክሎ የተነሳ ትልቁ ንስጥሮስ ስለሆነ በዚህ ምክንያት ንስጥሮስ ሐዲስ ከይሲ ይባላል። አዲሱ እባብ ይባላል። አዲሱ እባብ ምክንያቱም የመጀመሪያው እባብ
መላእክትን ተዋግቶ ኋላ አዳምና ሔዋንን ከይሲ ለብሶ ድል የነሳው ዲያብሎስ ነው። ሁለተኛው ደግሞ አዳም የዳነባትን ምክንያተ ድኂን ድንግል ማርያምን የነገረ ድኅነት ሱታፊዋን የሚያቃልል የጌታችን የመድኃኒታችን የኢየሱስ ክርስቶስን የባሕርይ አምላክነት የሚክድ ስለሆነ አዲሱ እባብ ብለውታል እነ ቅዱስ ቄርሎስ። በዚያ የእባብ ጠላት አለው። ጠላቱ ደግሞ ዋልያ ይባላል፣ ወይም የበረሃ ፍየል ማለት ነው። እነዚህ የበረሃ ፍየሎች እባቡን ሰንጥቀው የሚበሉና የሚያጠፉት ናቸው። እና የበረሃ ፍየል እባብ ይፈራል። እና እነዚህን ሊቃውንት ተጋብኡ ኃየላት ዋልያዎች ተሰበሰቡ ብሎ ኢሳይያስ የገለጣቸው እነዚህን ነው። ዋልያ የበረሃ ፍየል የእባብ ጠላት እንደሆነ የንስጥሮስ የክህደቱ ጠላት የሆኑ ሊቃውንት እነዚህ ዋልያዎች ይባላሉ። ዋልያ ሁለት ጠባይ ነው ያለው። አንደኛው ፀጉረ ስስ በመሆኑ ውሃ ተጠሚ እንስሳ ነው። ስለዚህ በረሃ ውስጥ መኖር አይችልም። ተራራ ጫፍ ላይ ነው የሚኖረው። ከተራራው ጫፍ ይሆንና ውሃ ሲጠማው ደግሞ ታች ወርዶ ውሃ ይጠጣል። መልሶ ደግሞ ቆላው ስለማያኖረው ላይ ይወጣል። እስከሚወጣ ድረስ የጠጣው ተኖ ስለሚያልቅበት መልሶ ይወርዳል። እንዲህ እያለ ያለ ውሃ የማይኖር የውሃ ፍቅር ያለው ነው ኃየል ወይም ዋልያ። ሊቃውንትም የእግዚአብሔር ፍቅር የሚያሳሳቸውና ያለ እግዚአብሔር መኖር የማይቻላቸው እግዚአብሔር የሚርባቸው። እንግዲህ እንደምታውቁት ይሄን እንኳን ምዕመናን ታውቁት ይሆን አታውቁት አላውቅም። እንደምታውቁት የሚባል ነገር ለምዶብን ነው እንጂ አታውቁትም። እና ክርስቲያኖች ከሶስት ደረጃቸው በሶስት ይከፈላል። የሚያምኑት ናቸው። የመጀመሪያዎቹ ልጆች ይባላሉ። ሁለተኛዎቹ ባሪያዎች ይባላሉ። ሶስተኛዎቹ ደግሞ ደመወዝተኞች ወይም ሰራተኞች ይባላሉ። ልጆች የሚባሉት እግዚአብሔር እርቧቸው ጠምቷቸው የሚገዙለት ናቸው። እርቧቸው ጠምቷቸው። ባሪያዎች ደግሞ የሚባሉት ገሃነመ እሳትን እየፈሩ እግዚአብሔር ገሃነም እንዳይከተኝ እያሉ እግዚአብሔርን የሚያገለግሉት ናቸው። ሰራተኞች ተቀጣሪዎች ወይም ምንደኞች የሚባሉት ደግሞ መንግስተ ሰማያትን እንዲሰጠኝ ብለው የሚያገለግሉት ናቸው። ብቻ ዋናው ነገር ግን በሶስቱ መንገድ ጽድቅ የሚሰሩ ሰዎች ናቸው። ትልቆቹ ግን የሚባሉት እግዚአብሔር እርቧቸው ጠምቷቸው ጽድቅ የሚሰሩ ናቸው። እግዚአብሔር የሚርባቸው፣ እግዚአብሔር የሚጠማቸው። ብፁዓን እለ ይርህቡ በይንተ ጽድቅ፣ ስለ ጽድቅ የሚራቡ የሚጠሙ የሚለው ጽድቅ የሚርባቸው ተብሎም ይተረጎማል። እለ ይርህቡ ጽድቀ ተብሎም ይተረጎማል። ጽድቅን የሚራቡ ጽድቅ የሚርባቸው ማለት ጻድቀ ባህሪ እግዚአብሔር የሚርባቸው የሚጠማቸው ለባህሪ ፍቅሩ የሚሳሱለት እነዚህም ተራቢዎች ብፁዓን የሚባሉት እንደዚህ ናቸው። እና እነዚህ አባቶቻችን ሊቃውንት 200 ሊቃውንት ንስጥሮስን ተከራክረው የረቱት ክደትን ያሸነፉት የእግዚአብሔርን ፍቅር እየተጠሙ ስለሚመገቡ ነው። የእግዚአብሔርን ፍቅር የጠገቡ ሰዎች የትም ቦታ ሆነው ሄደው ድል ይነሳሉ። ድል መንሳት አጋንንትን ነው። ድል መንሳት ዓለምንና ስጋን ነው። ያንን ድል የሚነሱት የእግዚአብሔር ፍቅር ነው። ፍቅር ፍቅርን አውጥቶ ይጥላል። የእግዚአብሔር ፍቅር በልቡናው ሰሌዳ የተጻፈችለት ሰው የዓለም ፍቅር ወጥታ ትሄድለታለች። ስለዚህ ፍቅር እግዚአብሔርን እየተመገቡ የዓለምን ፍቅር አውጥተው የጣሉት እነዚህ ዋልያዎች። ሁለተኛው የዋልያ ጠባይ እንዳልኳችሁ ነው፣ የእባብ ጠላት መሆኑ ነው። ሊቃውንት አባቶቻችን ሊቃነ ጳጳሳትም የዲያብሎስ ጠላት፣ የምንፍቅና ጠላት፣ የክህደት ጠላት፣ የውድቀት ጠላት ናቸው። ስለዚህም ድል ነሱ እና ራሱን በእስራኤል መስሎ ይሄ ሰው በዚያ የተሰበሰቡትን አባቶችና ራሱንም አስገብቶ ይህ የፈርሞን ሊቀ ጳጳስ የሆነው አባት ምን ይላል? እስራኤልን ራሱን ወክሎና ሊቃውንቱን ሞኦ እስራኤል ለአማሌቅ፣ እስራኤል አማሌቅን ድል ነሳ ይላል።
ኦሪት ዘጸአት ምዕራፍ 17 ቁጥር 11ን መሰረት አድርጎ ነው። መልሶ ይጠይቃል። እስራኤል ከግብፅ ከወጡ በኋላ ከራፊድ ተነስተው ሲሄዱ ያገኟቸው የመጀመሪያ የመንገድ ላይ ጠላቶቻቸው ናቸው፣ አማሌቃውያን ከፈርዖን በኋላ። እዚያ በኋላ እስራኤል አማሌቅን ድል ነሱ። ማይዜ መቼ ነው ይላል። መቼ ነው ድል የነሱት? እስራኤል አማሌቅን ድል የነሱት ሶበ በአምሳለ መስቀል ተመሰለ ሙሴ። እስራኤል አማሌቅን ያሸነፉ መቼ ነው ትለኝ እንደሆነ ሙሴ በመስቀል አምሳል በቆመ ጊዜ ነው እንጂ መቼ ነው ይላል። እስራኤል ያሸነፉ መቼ ነው ትለኝ እንደሆነ ሙሴ በመስቀል አምሳል በቆመ ጊዜ ይላል። ሶበ ያነስ እደዊሁ ሙሴ ይትመውኡ አማሌቅ። ሙሴ እጆቹን ዘርግቶ ባነሳ ጊዜ አማሌቃውያን ድል ይነሳሉ። ምንትኑዝ ትርጓሜሁ ዘይቤ ሶበ ያነስ ሙሴ እደዊሁ ይትመውኡ አማሌቅ። ሙሴ እጁን ባነሳ ጊዜ አማሌቃውያን ድል ይነሳሉ፣ እስራኤል ያሸንፋሉ ብሎ መጽሐፍ ቅዱስ የተናገረው ትርጉሙ ምንድን ነው ትለኝ እንደሆነ ሀበይ ትርአስ መስቀል ህየ መዊዕ ይላል። መስቀል በተተከለበት ድል መንሳት አለና ብሎ ይናገራል። ቅዱስ ቄርሎስ እንዲህ ብሎ ተረጎመው። እንግዲህ እንደምታውቁት አማሌቃውያን በመንገድ አናሳልፍም ባሏቸው ጊዜ የእግዚአብሔር ቤተሰቦች እግዚአብሔር ሕዝቡን ይመራ ነበርና የሰው ገንዘብ እንዳትቀሙ፣ አዝመራ እንዳትበሉ፣ የሰው ጓሮ አትንኩ፣ ውሃቸውን እንዳትጠጡ እኔ መግባቸዋለሁ ብሏቸው እስራኤል በመንገድ አላሳልፍም ሲሄዱ አላሳልፍም ያሏቸውን ሰዎች በሉ እናንተም እንግዲህ ኃይል የእግዚአብሔር ነው ሂዱ አላቸው። የዚህ ጊዜ ሙሴን እግዚአብሔር ወደ ተራራው ጫፍ ውጣ አለው። ወደ ተራራው ጫፍ ውጣና እኔ በዚያ ካንተ ጋር እሆናለሁ፣ አንተ እጆችን ዘርግተህ ቁም፣ ኢያሱ ድል ይነሳል አለው። የዚህ ጊዜ ሙሴ እጆችን ዘርግቶ ሲቆም እስራኤል ያሸንፋሉ። የሙሴ እጆች ደግሞ ወደ ታች ሲወርዱ እስራኤል ይሸነፋሉ። ስለዚህ የሙሴ እጅ ከባድ ስለነበረ አሮን በቀኝ ሆር በግራ ሆነው እጆቹን ተሸክመው በመዋላቸው እስራኤል ድል ነስተው መንገዳቸውን አለፉ። ይሄ ትርጉሙ ምንድን ነው? በአጭር ቃል የዚህን ትርጉምና ጥቂት ማብራሪያ ጨምሬ የዕለቱን መልእክት እጠቀልላለሁ። ብዙ መርሃ ግብራት ስላሉ የእግዚአብሔር ቤተሰቦች የእስራኤል ጉዞ የክርስቲያኖች ጉዞ ነው። እስራኤል ከግብፅ መውጣታቸው እኛ ከዲያብሎስ አገዛዝ፣ ከሲኦል፣ ከድንቁርና፣ ከክህደት፣ ከውድቀት መውጣታችን ነው። ሙሴም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ፈርዖን ደግሞ የአጋንንት አለቃ ዲያብሎስ ነው። የፈርዖን ሰራዊት ደግሞ የዲያብሎስ ሰራዊት የሆኑ አጋንንት ናቸው። ግብፅ ውስጥ እስራኤል የሚሰሩት ፒራሚድ ለእስራኤላውያን ጉልበታቸውን ከመበዝበዝ በስተቀር ጥቅም የሌለው ፒራሚድ ነው። ያን ፒራሚድ ሊቃውንት ምን ብለው ይተረጉሙታል? እስራኤል ዕድሜ ዘመናቸውን ሰርተው አንድ ጥቅም ጠብ የማይልበት ፒራሚድ ነው የጎበኙት። ይህ ክርስቲያኖች ጥቅም የማይሰጣቸውና የነፍስ ጉልበታቸውን የሚያጠፋ ዕድሜ ዘመናቸውን የሚሰሩት የኃጢአት ግንብ ነው ይላል። የኃጢአት ግንብ፣ ምንም ጥቅም የሌለው ነገር ግን ሁልጊዜ ክርስቲያኖች ጊዜያቸውን የሚያቃጥሉበት፣ ጉልበታቸውን የሚያጠፉበት፣ ለነፍሳቸው ለስጋቸው ረብ የሌለው ነገር ፒራሚድ ይባላል። ከዚያ የሚያወጣቸው ደግሞ ሙሴ ኢየሱስ ክርስቶስ ነው። የእግዚአብሔር ቤተሰቦች ካለንበት፣ ከተጣበቅንበት፣ ከታሰርንበት ወድቀት የሚያወጣን መድኃኔዓለም ኢየሱስ ክርስቶስ ነው። ሰው ከተስተካከለ በኋላ የእግዚአብሔር መሆን አይችልም። ከእግዚአብሔር ጋር ሆኖ ግን መስተካከል ይችላል።
ያለ እግዚአብሔር መስተካከልም አይቻልም፣ መንጻትም አይቻልም፣ መቀደስም አይቻልም፣ ማደግም አይቻልም። ሙሴ ሲመጣ ብቻ ነው ያን ፒራሚድ ጥለው መውጣት የቻሉት። እግዚአብሔር ከኛ ጋር ሲሆን የኃጢአት ፒራሚዶቻችንን ጥለን እንወጣለን። የበጉን ደም ምልክት አድርገው ስጋውን በልተው ወጥተዋል በሙሴ በትር። ያ በግ ራሱ ኢየሱስ ክርስቶስ ነው። ደሙም ደሙ ነው። መቃኑ ምንድን ነው? አባቶቻችን እንደተረጉሙልን ከናፈረ ምዕመናን ነው። የቤታቸውን በር ደም ሲቀቡት ሞት እንዳልቀረባቸው ክርስቲያኖች የክርስቶስን ደም ማህተም ያደረጉ ጊዜ ዲያብሎስን ድል ይነሱታል። በጉን በልተው የወጡት ሰዎች በሙሴ በትር ይሻገራሉ። የክርስቶስን ስጋና ደም የተቀበሉ ሰዎች በመስቀሉ የዚህን ዓለም ማዕበል ሁሉ ይሻገራሉ። መስቀልን ኃይል አድርገው ይሻገራሉ። ያ የሚሆነው ግን በክርስቶስ በደመ ማኅተሙ ሲከብሩ፣ ቅዱስ ስጋውን ክቡር ደሙን ሲቀበሉ ነው። ፈርዖን የሰጠመው በሙሴ ነው። አማሌቃውያንን ያሸነፋቸው ደግሞ ኢያሱ ነው። ሳዊሮስ ዘስሙናይን የተባለ የቤተ ክርስቲያን ሊቅ ይህንን ሲተረጉመው ሙሴ ክርስቶስ ነው ይላል። ዋናውን ጠላት የቀጠቀጠላቸው ሙሴ ነው። ዋናው ጠላታችን ዲያብሎስ ነው። ዋናውን የቀጠቀጠልን ማን ነው? እርሱ መድኃኔ ዓለም ነው። ወአንተ ቀጥቀጥከ አርእስቲሁ ለከይሲ በውስተ ማይ፣ የዘንዶውን ራስ በውሃ ውስጥ ሰበርከው እንደተባለ በጥምቀት የደመሰሰልን። ወበመስቀሉ ቀተሎ ለጽል እንዳለ ቅዱስ ጳውሎስ በመስቀሉ የጥል ግድግዳን አፈረሰ፣ ሞትን አጠፋው ብሎ ቆላሲስ ምዕራፍ 2 ቁጥር 14 ላይ እንደነገረን። ወቀተለ ጸሮ በድህሬው በኋላው ጥልን ገደለ ብሏል ቅዱስ ዳዊት። ኋላ ያለው ከኋላው ባለ መስቀል ዲያብሎስን ድል ነሳው ማለቱ ነው። ስለዚህ በመስቀሉ ጥልን ደምስሶ ቀጥቅጦ ዋናውን ጠላታችንን ያፈረሰልን መድኃኔ ዓለም ነው። ከዚያ በኋላስ ሙሴ ፈርዖንን ቀጥቅጦላቸው በባህር አስጥሞላቸው ብቻ ይቀር አይደለም። ዘመናቸውን ሁሉ በሄዱ ቁጥር የሙሴ እጆች ነበሩ እስራኤል ድል እንዲነሱ የሚያደርጋቸው። ባለ በዘመናችን በቅዱሳን ሐዋርያት ዘመን፣ በሐዋርያውያን አበው ዘመን፣ በዘመነ ሰማዕታት፣ በጻድቃንም ዘመን ያለውም ዘመን ይሄም አልፎ በሚመጣው ዘመን ድል የምንነሳው አማናዊ ሙሴ ኢየሱስ ክርስቶስ በዕለተ ዓርብ እጁን ስለዘረጋልን ነው። እነዚያ የተዘረጉ እጆች ናቸው ለሰማዕታት ኃይል ያስታጠቋቸው፣ ለመነኮሳት በበረሃ ኃይል ያስታጠቋቸው፣ ለሊቃውንት ተከራክሮ መርታትን የሰጧቸው እነዚያ የመድኃኔ ዓለም ኢየሱስ ክርስቶስ እጆች ናቸው። የክርስቶስ እጆች የሙሴ እጅ የተዘረጋባቸው ድንጋዮች መስቀል ነው። የሙሴን እጅ ደግፎ የያዘው ድንጋይ መስቀል ነው። የክርስቶስ እጅ ያረፈበት ይሄ መስቀል ሙሴ እጁን ድንጋዩ ላይ አሳርፎ በዘረጋው ጊዜ የእስራኤል ጠላት ድል ይነሱ እንደነበረ መድኃኔ ዓለም እጁን ዘርግቶ በመሰቀሉ ምክንያት የእኛ ጠላት የሆነው ዲያብሎስና ሰራዊቱ አጋንንት ኢኮነ ቀትልነ ምስለ ሥጋ ወደም፣ የእኛ ውጊያችን ከሥጋና ደም አጋር አይደለም፣ ከመኳን የጨለማውን ዓለም ከሚገዙት ከመኳንንተ ጽልመት ጋር ነው ብሎ ቅዱስ ጳውሎስ እንደተናገረ ንስኡ ሰይፈ ዘመንፈስ ቅዱስ፣ የምንታጠቀው ሰይፍም የእግዚአብሔር ቃል ነው። ጋሻችን እና ኃይላችን መስቀል ነው። ስለዚህ እጁን ዘርግቶ ሙሴ ስለቆመ እስራኤል አሸነፉ። ሳዊሮስ ዘስሙናይን ይህን ሲተረጉም ይላል ሙሴ ክርስቶስ ነው፣ ኢያሱ ደግሞ ከሙሴ በኋላ የመጡ ሊቃነ ጳጳሳትና ካህናት ናቸው ይላል። ሙሴ እጁን ስለዘረጋለት በሙሴ ኃይል ተሰማርቶ ኢያሱ ያሸንፋል። መድኃኔ ዓለም እጁን ዘርግቶ ስለተሰቀለላቸው ሊቃነ ጳጳሳት ባርከው፣ ቀሳውስት ቀድሰው፣ መምህራን አስተምረው፣ ዲያቆናት ተልከው፣ ምዕመናን ጸልየው፣ መናንያን ተጋድለው፣ ሰማዕታት በመከራ ጸንተው ድል ነሱ። ይህንን ዓለም አሸነፉት። እንዴት? ሙሴ እጁን ስለዘረጋ። ከሙሴ እጅ መጽር የኃይላችን ምንጭ ያ የተዘረጋ እጅ ነው። የክርስቲያኖች የኃይላችን ምንጭ እነዚያ በዕለተ ዓርብ ተዘርግተው የዋሉ የመድኃኔ ዓለም እጆች ናቸው።
ታስታውላላችሁ። የእግዚአብሔር ቤተሰቦች መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ያሰማራቸው 12 ደቀ መዛሙርት ብቻ ናቸው። 12 ደቀ መዛሙርት በዓለም ያሉ ነገስታትን አፍ ዘግተው ማሳመን እንዴት ነው የቻሉት? የግሪክ ፈላስፎችን አፍ መዝጋትና ተከራክረው መርታት የቻሉት ለምንድን ነው ሲባል ከክርስቶስ እጅ መዘርጋት ኃይል ወጥቶ ደቀ መዛሙርቱን ይከተላቸው ስለነበረ ነው። በእውቀት ጊዜ ተከራክሮ በመርታት በመከራ ጊዜ መከራውን ጸንቶ በመቀበል ድል የነሱት የትንሣኤው ኃይል ይከተላቸው ስለነበረ ነው። ምንድን ያለ ቅዱስ ጳውሎስ ወረሰይክዎ ለኩሉ ከመ እዳው ከመ ርበሆ ለክርስቶስ ወአእምር ኃይለ ትንሣኤሁ ለእግዚእየ። የጌታዬን ኢየሱስ ክርስቶስን የትንሣኤውን ኃይል አውቅ ዘንድ በመከራው ልመስለው ወዳለሁ። ይህንን ዓለም ሹመቱን ሽልማቱን እንደ ጉድፍ እቆጥረዋለሁ። ምን ታተርፋለህ ትሉኝ እንደሆነ ክርስቶስን ትርፍ አድርጋለሁ ብሎ ነበር የተናገረ። የጌታዬን ኢየሱስ ክርስቶስን የትንሣኤውን ኃይል አውቅ ዘንድ እግዚአብሔር ያሳያችሁ። 12 ገበሬዎች ዙረው ሰብከው ዓለምን እንዴት አሸነፉት? ሰይፍ አልታጠቁ፣ ሰራዊት አላስታጠቁ። የትንሣኤውና የመስቀሉ ኃይል ይከተላቸው ስለነበረ ነው። መስቀል በተተከለበት ኃይል አለ። ስለዚህ በኋላ ኢያሱ እየተከተለ በሙሴ ኃይል እስራኤልን ድል ነስቶ ዮርዳኖስን አሻግሮ አወረሳቸው። ክርስቶስ በዕለተ ዓርብ ባቀረበው መስዋዕትነትና እጁን ዘርግቶ በመዋሉ ጳጳሳት፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ቀሳውስት እነሱ ተልከው ዲያብሎስን ድል ነስተው በክርስቶስ ኃይል ምዕመናንን መንግሥተ ሰማያትን ያወርሳሉ። በመስቀሉ ኃይል አጋንንትን አሸንፈው እኛም በመስቀሉ ድል ነስተን መንግሥቱን ለመውረስ ያብቃል። መስቀል ኃይላችን ነው። በሉ እስኪ ሁላችሁ በሉ፣ ድገሙ እንጂ። መስቀል ምናችን ነው? ኃይላችን። የምንመካበት ማህተብ ነው። የምንመካበት ማህተብ መስቀላችን ነው። መስቀል መያዝ ማለት ክርስቶስ በዚህ እንጨት ላይ ሙቶልኛል ብሎ ውለታን ማሰብ ነው። መታሰቢያዬን አድርጉ ያለ መከራዬን አስቡት ማለት ነው። ይህንን ህብስት ስትፈትቱ መታሰቢያዬን አድርጉ ማለት ስጋዬ ሲቆረስ ደሜን ስትጠጡ ስጋዬን ስትበሉ መከራዬ ትዝ ይበላችሁ ነው። የክርስቶስን ውለታ የምናስታውሰው ይህን መስቀል ስናይ ነው። በዚህ መስቀል ጌታዬ መስዋዕት ሆኖልኛል፣ ሙቶልኛል፣ እንደወደደኝ አውቄያለሁ ማለት ነው። በዚህ መስቀል ሞት ተሸንፈዋል ማለት ነው። ምስክርነትም ጭምር ነው። በዚህ መስቀል ዲያብሎስ ተቀጥቅጧል ማለት ነው። የክርስቶስን አሸናፊነት መመስከር ነው መስቀል። ይህን መስቀል መያዝ የጌታዬን የኢየሱስ ክርስቶስን መከራ እሳተፋለሁ። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነግሳል ይላል ርቱዐ ሃይማኖት የተባለ ኢትዮጵያዊ ሊቅ። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነግሳል። መከራውን ሰው እንዳቅሙ ይሳተፋል። መንኩሶ ይሳተፋል። ትዳር ይዞ ይሳተፋል። እንዳቅሙ ሰው የክርስቶስን መስቀል ይሳተፋል። ቢሮ እየሰራ ይሳተፋል። እየነገደ ይሳተፋል። እየራበው ይሳተፋል። የክርስቶስ መስቀል ባለንበት ሁሉ እንዳቅማችን እንሳተፋለን። ትንንሽ መከራዎችም ሆነ ብዙ መከራዎች ለቤተክርስቲያን የሚመጡብን ለዚያ ነው። ግን ቤተክርስቲያን ድል የምንነሳት ከመስቀሉ። መስቀሉን ጥሮ የሮጠ ሰው ድል አይነሳም። ከመስቀሉ ስር የተገኘ ሰው ግን ድል ይነሳል። ድል የነሱት መስቀል ተሸክመው ነው። ዘይጾረ መስቀለ ሞቴ ይክል ይጸመደኒ ያለም ለዚህ ነው። የደረሰችበትን መከራ ያልተሰቀቃት ሰው ብቻ ነው ድል የሚነሳው ብሏል። መስቀል በተተከለበት ኃይል አለ። በመስቀሉ ድል የነሱ እጅግ በጣም ብዙዎች ናቸው። አንድ ሁለት አባቶችን ልንገራችሁ። አንደኛው አባ ገብረ ክርስቶስ ይባላል። አባ ገብረ ክርስቶስ የሚባል ኢትዮጵያዊ መናኝ ነው። ሄዶ የመነነ ግን ግብፅ ነው። በረሃ ውስጥ ይኖር ነበረ። በረሃ ውስጥ ሲጋደል ከአጋንንትና ከስጋ ጋር የሚያመሰግነውን አመስግኖ የሚጸልየውን ጸልዮ ሲጨርስ ትንሽ ለስጋው ረፍት መስጠት ሲፈልግ ሲያንጎላቸው ከባዶ መሬት ላይ መሬቱን ክብ ያሰምረውና ክቡ መስቀል ላይ የአፈር መስቀል ይሰራበታል። ይሄን መስቀል የሚያልፍ የለም ብሎ ይተኛል። ሲመጣ ሲነቃ ዘንዶ
እባብ፣ ጊንጥ፣ አራዊት በሙሉ ተሰብስበው ከመስቀሉ ሳያርፉ ያገኛቸዋል። እንዲህ እያለ ዘመኑ ጎጆ ሳይሰራ በሙሉ መንኖ ኑሯል። መስቀል በተተከለበት ኃይል አለ። ክርስቶስ ሙቶ በዚህ ያሸንፏል። አይሁድ በችንካር ተዋጉት፣ ክርስቶስ ግን በሞቱ ነው የተዋጋቸው። አሸነፋቸው። በ70 ዓመተ ምህረትም ነቃቅሎ ርስታቸው ነቅሎ እንዲሄዱ አደረጋቸው። ይሄ መስቀል ዝም ብሎ ያሸንፋል። ዝም ብሎ ቁሞ ያሸንፋል። በናቁት በተዋጉት ቁጥር ጦር ሳይሰብቅ ጠጠር ሳይወረውር ይሄ መስቀል ያሸንፋል። ልንገራችሁ፣ አይሁድን ነቅሎ የሰደዳቸው የሮማውያን ጉልበት ሳይሆን የመስቀሉ ኃይል ነበር። የናቁት መስቀል ነው ያሸንፋቸው። እንደ ናቁት እንደተሳለቁበት 6 ሚሊዮን አይሁዳውያን ጀርመን ውስጥ ተቀቅለው እንዲያልቁ በብረት ምጣድ እንዲጠበሱ በኬሚካል እንዲቃጠሉ ያደረጋቸው መስቀሉን መናቃቸው ነበረ። ለ1800 ዓመት በላይ ተሰደው ወይ ሀገር ወይ ርስት ወይ የአብርሃም ሀገር ወይ ተራራ ወይ ወንዝ ወይ መቅደስ ወይ ርስት ሲሉ ያኖራቸው ይሄን መስቀል መናቃቸው ነበር። ይሄ መስቀል በዕለተ ዓርብ ቆመ። ሲበቀል ግን ላይታይ ይችላል። ሲበቀል አይታይም፣ ተበቅሎ ነው የሚታየው። 36 ዓመት ከ7 ወር ቻላቸው። ስላልተመለሱ ግን ነቃቅሎ አጠፋቸው። ወነሰቶሙ ለኃያላን እመናብርቲሆሙ እንደተባለ መስቀል ኃይል ነው። አባ ጊዮርጊስ ስለዚህ መስቀል ሲናገር ይህን መስቀል የሚለው መሰላችሁ? መስቀል ረመሃ ብርሃን ረመሃ እሳት ዘይረግዞሙ ለአጋንንት ርኩሳን። መስቀል አጋንንትን የሚወጋቸው የተሳለ መለኮታዊ ሰይፍ ነው። መስቀል ሐፀ እሳት ዘይደጉጾሙ ለአጋንንት፣ የአጋንንትን አይናቸውን የሚወጋ ሰይፍ። መስቀል ጉድበ ሙስና በዲበ ሰይጣን፣ በሰይጣን ላይ የተወረወረ ጉድብ መጥረቢያ ምሳር ሰይፍ ነው። መስቀል ኃይል ወፀወን በየማን ወበፀጋም ውዳሴ መስቀል በሚባል መጽሐፉ መስቀል በቀኝም ሆነ በግራ ከሚመጣ ነገር የሚጠጉበት ረቂቅ የሆነ መለኮታዊ ተራራና መጠጊያ ነው። መስቀል ባልን ጊዜ የክርስቶስ መከራው ማለታችን ነው። በዚህ መስቀል የምናስታውሰው እሱን ስለሆነ ይሄ መስቀል በተተከለበት ኃይል አለ። ከዚያስ ምን ይላል? መስቀል የንጽህናችን የቅድሳችን ምንጭ ነው። መስቀል ዕፀ ሕይወት፣ መስቀል ዕፀ ገነት። መስቀል በገነት ውስጥ የተተከለ የሕይወት ዛፍ ነው። ዘይሰቅይዎ አርባዕቱ አፍላጋት፣ 4 ወንዞች የሚያጠጡት የሕይወት ዛፍ። ኦሪት ዘፍጥረት ምዕራፍ 3 እንደምታነቡት ገነት ውስጥ 4 ወንዞች አሉ። 4 ወንዞች ከአንድ ዛፍ ስር ነው የሚፈልቁት። አንደኛው ግዮን፣ ሁለተኛው ጤግሮስ ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ። አባ ጊዮርጊስ እንደሚተረጉመው ግዮን ፈለገ መዓር ነው፣ ኤፌሶን ፈለገ ወይን ነው፣ ጤግሮስ ደግሞ ፈለገ ዘይት ነው፣ የዘይት ወንዝ ነው፣ ኤፍራጥስ ደግሞ ፈለገ ሐሊብ ነው ብሎ ይነገራል። ይህ ማለት ምን ማለት ነው? አንዱ ወይን ነው፣ አንዱ ማር ነው፣ አንዱ ወተት ነው፣ አንዱ ዘይት ነው። እነዚህ ደግሞ ከአንድ እንጨት ይፈልቃሉ ይላል። ምን ማለት ነው ይላል? ይሄ እንጨት መስቀል ነው። እዚህ ላይ የሚወጡት 4 ወንዞች 4 ወንጌላውያን ናቸው። በሁለተኛ ትርጉም ግን ራሱ ኢየሱስ ክርስቶስ ነው 4ቱን ወንዝ ወክሎ መስቀሉ ላይ የፈሰሰው ይላል። ምንድን ነው? ማር ጣዕም አለው። ክርስቶስም መራራውን ዓለም ያጣፈጠ ነው። እዚያ ወተት አለ። አንድ ወንዝ ወተት ነው፣ በወተት ይመሰላል ማለቱ ነው። ክርስቶስም ነፍሳትን የሚያሳድጋቸው መለኮታዊ ምግብ ነው። መለኮት የተዋሃደው ስጋውና ደሙን ነው። አሳዳጊ ነው ክርስቶስ። ኃጥአንን ከባዶነት እስከ 10ኛው ማዕረግ የሚያሳድጋቸው፣ እሱን እስኪመስሉ ድረስ የሚያሳድጋቸው። አንደኛው ወንዝ ወይን ነው። ክርስቶስ የዓለም ሁሉ ደስታ ነው። የመላእክት ደስታቸው፣ የነቢያት ደስታቸው። ቅዱስ ጳውሎስ ተፈስሑ ዘልፈ በክርስቶስ እንዳለ ወይን ነው። ዘይት ነው ይላል። አንደኛው ወንዝ ዘይት ነው። ዘይት ዝገትን ያጠራል።
የክርስቲያኖችን ዝገታቸውን ወልውሎ የሚያጠራላቸው እሱ ኢየሱስ ክርስቶስ ነው። እውነተኛው ዘይት ወአጽሐድከ በቅብር ርሴ ያለው በዘይት ተቀብተው በቅባ ቅዱስ ተቀብተው ነገሥታት ይከብሩ ነበረ። ዛሬ ከቅዱስ ፓትርያርኩ እስከ ሊቃነ ጳጳሳት እስከ ቄሱ ድረስ ያሉትን በቅባ መንፈስ ቅዱስ አክብሮ ሊቃነ ጳጳሳት ያደረገ ቀሳውስትን ያከበራቸው የሞት ማሰሪያን እንዲፈቱ ያደረጋቸው አጋንንትን በመስቀል ድል እንዲነሱ ሙት እንዲያነሱ ድዊ እንዲፈውሱ ይልቁንም ማንም የማይፈታውን የኃጢአትን መሰሪያን እንዲፈቱ ያደረጋቸው ባለትዳሮችን በተክሊል ያከበራቸው ያ ሀብተ መንፈስ ቅዱስን የሰጠን ኢየሱስ ክርስቶስ ፈለገ ዘይት ነው ብሎ ይተረጉማል። መስቀል የንጽህናችን ምንጭ፣ መስቀል የክብራችን ምንጭ፣ መስቀል ኃይላችን፣ መስቀል የቆምንበት መሰረት፣ አምዳ ወድዳ ለጽድቅ ለቤተ ክርስቲያን የቤተ ክርስቲያን መሰረቷ ይለዋል ቅዱስ ያሬድ። ዛይኑ ለሐመር በሰላም ለምትጓዘው ቤተ ክርስቲያን ጸጥታዋ ሞገዱን ጸጥ የሚያሰኝላት የቤተ ክርስቲያን መሻገሪያዋና ጸጥታዋ ወደቧ ይሄ መስቀል ነው። ዛሃዛን ከለነ ዊዛተ መናፍስት ዘኮን ከነ መርሶዮት ሙስና የምንለው እዚህ ነው። አጋንንት ነቅንቀው ያመጡትን የክደት የኃጢአት የመከራ ጎርፍ ጸጥ የሚያደርገው ይሄ ነው። መድኃኔዓለም እዚህ ላይ ሆኖ ነው ጸጥ። ወተንሥኦ ገሰጾሙ ለነፋሳት ተነስቶ ነፋሳትን ገሰጻቸው ይላል ማቴዎስ ወንጌል ምዕራፍ 8 ላይ። ይህንን ቅዱስ ሳዊሮስ ዘአንጾኪያ ሲተረጉመው ተነስቶ ነፋሳትን ገሰጻቸው። ነፋሳት የተባሉት አጋንንት ናቸው። በቤተ ክርስቲያን ላይ የክደትን የመከራን ማይበል የሚያመጡትን አጋንንት ክርስቶስ በትንሣኤው ኃይል ዝም ያደርጋቸዋል ይላል። የቤተ ክርስቲያንን ሞገድ ጸጥ የሚያደርገው የክርስቶስ ትንሣኤ ነው። ክርስቶስ በመስቀሉ የቤተ ክርስቲያንን ሞገድ አጥፍቷል። በትንሣኤው ጸጥታን ረፍትን ሰጥቷታል። ሀበይት ራስ መስቀል ህየመዊ መስቀል በተተከለበት ኃይል አለ። የእግዚአብሔር ቤተሰቦች መስቀል ኃይላችን ነው። ዛሬ 10 ነው። በ10 ደግሞ የመስቀል ወራዊ መታሰቢያ ነው። ቀኑ ደግሞ አርብ ነው። የተሰበሰብነም መስቀል አደባባይ ነው። ሁሉም የተገናኘ ነው። አይምሯችን እንዲያስብ ያስፈልጋል። የመስቀሉን ማህተም ይዛችሁ ደስ እንዲላችሁ ነው። አንሰ ኢይዝሃር ሐሰ ዘይንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ። እኔ ከጌታዬ ከኢየሱስ ክርስቶስ መስቀል በሆን በቀር በምንም አልመካም ብሏል ቅዱስ ጳውሎስ ገላትያ ምዕራፍ 6 ቁጥር 14 ላይ። የምንመካበት ጋሻ መስቀል ነው። እንግዲህ እዚህ መስቀል አደባባይ ላይ ቆመናል። የቆምንበት ኃይል መሰረት ላይ ነው። ሞት ያሸነፈበት ኃይል ሁላችን አንገታችን ላይ አለ። ደስ ሊላችሁ ይገባል። የእግዚአብሔር ቤተሰቦች ቤታችሁ ውስጥ መስቀል አድርጉበት። ግድግዳው ላይ ትከሉበት። አጥሩ ውስጥ ለውስጥ ትከሉበት። አጋንንት የሚረብሻችሁ እንዲርቅ። አማትባችሁ ወደ ቤታችሁ ግቡ። አማትባችሁ ተሳፈሩ። አማትባችሁ ውጡ። የመስቀሉ ማህተም ይከተላችኋል። በመጨረሻ ግን ምን ለማለት ፈልጌ ነው? መስቀል በተተከለበት ኃይል አለ እና አሁን ከዚህ ዛሬ የተሰበሰብንበት ብፁዕ አባታችን አቡነ አብርሃም የጽርሐ ጽዮን ቤተክርስቲያን ዝም ብሎ ቤተክርስቲያኑ ብቻ ሳይሆን በውስጡ በርካታ ፕሮጀክቶች አሉት። ከነዚያ ፕሮጀክቶች አንዱ የመስቀል ፕሮጀክት አለው። 9 የሚሆኑ ፕሮጀክቶች አሉ። ካልተሳሳትኩ በኋላ እታረማለሁ። ወደ 9 ፕሮጀክቶች አሉት የጽርሐ ጽዮን ፕሮጀክት። እዚያ ውስጥ አንዱ መስቀል አለው። ተራራው ላይ መስቀል መትከል ፕሮጀክት አለው። ትልቅ መስቀል። እዚያ መስቀል ለምንድን ነው ለምንድን ነው የሚተከልልን? መስቀል በተተከለበት መልሱ እንጂ ተናገሩ እንጂ ኃይል ባለበት ምን አለ? ድል መንሳት አለ። ማንን ነው የምናሸንፈው? ዲያብሎስን። ዲያብሎስ ከተሸነፈ ደግሞ ሰውም ይሸነፋል። የእኛ ላይ የመስቀሉ ኃይል ካደረብን አጋንንት ዝም ይላሉ። አጋንንት ዝም ካሉ ደግሞ አጋንንት ያደረባቸው ሰዎችም ዝም ይላሉ። እዚያ ላይ የሚተከለው መስቀል የባህር ዳር ረፍቷ ጸጥታዋ ይሆናል። የክርስቶስ ብርሃን ይገለጽበታል። አጋንንት ድል ነሳለን። እዚያ ጉዞ እንደሚደረግ ለእኔም ነግረውኛል ብፁዕ አባታችን። ሰው መስቀል ተሸክሞ ሁሉ እንዲጓዝ ወደዚያ የጌታውን መከራ እያስታወሰ። ከዚህ በላይም ክርስትና የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለ? ከዚህ በላይ ክርስትና የለም ማለት መስቀሉን እንደማሰብ ያለ
የክርስቶስ መከራው በዓይናችሁ እስኪሳል ድረስ አስተምሬያችሁ ነበር ነው ያለ ቅዱስ ጳውሎስ። ክርስቲያን ማለት የክርስቶስን መከራ በዘመኑ ሁሉ እያሰበው የሚኖር ነው። የክርስቶስን ይቅር ባይነት መስቀል ላይ አስቦ ይቅር የሚል ለበጎቹ ተላልፎ መሰጠቱን አይቶ ለባልንጀራው ቤዛ የሚሆን ራሱን አሳልፎ የሚሰጥ መስዋዕት የሚሆን ፍቅር የሚሰጥ ራሱን ለክርስቶስ ፍቅር ማሞት አሳልፎ የሰጠ እንዲህ እንድንሆን ነው፣ መከራውን እንድንሳተፍ። ታውቃላችሁ የእግዚአብሔር ቤተሰቦች፣ እኛ ንስሐ የምንገባ እንደው ቀኖና የሚሰጠን 40 ስገድ 100 ስገድ የሚባለው እንደው በስግደቱ ቅጣት ልንጸድቅ ይመስላችኋል? ደግሞስ ቅጣት ነው። እድሜ ዘመናችን ለሰራነው ኃጢአት እንደው እጅ እግራችን ተቆርጦ ቢሰጥስ ካሳ ይሆናል? ይበቃል? ኧረ አይበቃም። ታዲያ ለምንድን ነው የምንናዘዘው? ኃጢአተኛ ነኝ ስንል ክርስቶስ ኃጥእ ተብሎ የተሰደበውን ሎቱ ስብሐት ስድቡን እንድንሳተፍ ነው። ቀኖና የሚሰጠን ደግሞ ተሰድቦ አልቀረም፣ ተገርፏል፣ ግርፋቱ እንድንሳተፍ ነው። የመስቀሉን ግርፋት በአቅማችን በቀኖናዋ በስግደቷ እንሳተፋለን። መከራውን ተሰትፈን የትንሣኤውን ብርሃን እንሳተፋለን። ስለዚህ ይህ ፕሮጀክት ክርስቲያኖች ከመስቀሉ ስር እንዲገኙ የክርስትና መጨረሻው የክርስቶስን መስቀል ተከትሎ የትንሣኤውን ብርሃን ለብሶ ወይ ከውና አሃደ መሬተ ለአሐዱ ኖላዊ እንደተባለ አንድ መንጋ ይዞ ሆኖ መኖር ነው። ስለዚህ የእግዚአብሔር ቤተሰቦች የሚበጠብጠንን የሚያውከንን በግላችን በኃጢአት በቤታችን የሚበጠብጠንን በህብረት በሀገር የሚያውከንን ዲያብሎስ እግዚአብሔር እንዲያስርልን ይሄ መስቀል መተከሉ ቤተ ክርስቲያኗም መሰራቷ ቅዱሳን ሐዋርያትን መጀመሪያ ያነጿት የተሰበሰቡባት ጽርሐ ጽዮን ቤተ ክርስቲያን መንፈስ ቅዱስ የወረደባት ሐዋርያትን መጀመሪያ የሰሯት በፊልጵስዩስ የቅድስት ድንግል ማርያም ቤተ ክርስቲያን። ስለዚህ መንፈስ ቅዱስ የወረደባት ቤት ጽርሐ ጽዮን ናት። በዚያ ሀብተ መንፈስ ቅዱስ ዘወረደ ላይ ለሐዋርያት በጽርሐ ጽዮን ከማሁ ይረድ ወይትመካ በላይሌ ወበላይ ለኩልክሙ ዲያቆኑ አንቦ ሲጨርስ በጽርሐ ጽዮን ለሐዋርያት የወረደው ያ መንፈስ ቅዱስ ሀብት በእኔም በእናንተም ላይ እጥፍ ድርብ ይሁን ብሎ ይመርቀናል። ያንን ለማስታወስ ሀብተ መንፈስ ቅዱስ እንዲያድርብን ከመስቀሉ ጋር እንድንታረቅ እግዚአብሔርም ይቅር እንዲለን የእግዚአብሔር ቤተሰቦች እንዲያው ይሄን ሁሉ መንጫጫታችን እግዚአብሔር ወደ ይቅርታ እንዲመልስልን መስቀሉ እንድናስብ ንስሐ እንድንገባ ያስፈልገናል። በምትችሉ ሁሉ ለእንደው ለመዝናኛ ከምታደርጉት ትርፍ ከምትገዙበት ቅምጥልነት ከምታደርጉት የአቅማችሁን ተጠቅማችሁ ከአቅማችሁ ውጭ ሁሉ የሆነውን ነገር ካላችሁም ደግሞ ከፍላችሁ ይሄ መስቀል እንዲተከል ይቺ ቤተክርስቲያን እንድትፈጸም የድርሻችሁን ሰርታችሁ ቤተክርስቲያኗም ተፈጽማ መስቀሉም ተተክሎ እኛም ሰይጣንን እንድናሸንፍ መንግስቱን እንድንወርስ ሀበይት ራስ መስቀል እየመዊ መስቀሉ ባለበት ኃይለ እግዚአብሔር ለሁላችን ይድረሰን። ወስብሐት ለእግዚአብሔር። ይቆየን።